የመጀመሪያው ይሄ ምንድነው y is equal to x square ነው። ሁለተኛው ደግሞ y is equal to x square ግን x greater than or equal to 0 ነው የሚለን። ይሄኛው ሁለቱ አንድ አይነት አይደሉም። ለምን? የዚህኛው ዶሜን x greater than or equal to 0 ነው። የዚህኛው ዶሜን ግን ኦርደር ነበር። ሰላም ተማሪዎች እንዴት ናቸው? ይህ የሰክሰስ የጥናት ማዕከል የሚያዘጋጀው የ10ኛ ክፍል የማትማቲክስ ሌሰናችን ነው ላይ ነው ያለነው። ባለፈው ሌሰናችን ስለ ኮምቢኔሽን ኦፍ ፋንክሽን በደንብ ያየንበት ሌሰን ነበር። ምናልባት ለዚህ ቻናል አዲስ የሆናችሁ ተማሪዎች ካላችሁ ከዚህ በፊት የለቀቅናቸውን ቪዲዮዎች ሄዳችሁ መመልከት ማየት ትችላላችሁ። ያልገባችሁ ጥያቄ አስተያየት ነገር ካለ ደግሞ ቴሌግራም ቻናላችን አለ። ቴሌግራም ቻናላችን ላይ ጆይን አድርጋችሁ ጥያቄዎቻችሁን እየወሰዳችሁ ወርክሺቶች፣ የፈተና ወረቀቶች አሉ እነሱን ወስዳችሁ ፕራክቲስ እንድታደርጉ እንጋብዛችኋለን። ቻናላችንን ሰብስክራይብ አድርጉ፣ እንዲሁም የቴሌግራም ቻናላችንን ጆይን አድርጉ። ባለፈው ስለ ኮምቢኔሽን ፋንክሽን አይተናል። ኮምቢኔሽን ሲባል ሁለት ፋንክሽኖች እንዴት እንደምራለን፣ ሁለት ፋንክሽኖችን እንዴት እንቀንሳለን፣ እንዴት እናባዛለን፣ እንዴት እናካፈላለን የሚለውን በደንብ አይተናል። በጣም አሪፍ። ስለዚህ እነዛን ፕሮፐርቲዎች አይተናል። የእያንዳንዳቸው የመደመር፣ የመቀነስ፣ የማባዛት፣ የማካፈል እንዲሁም ደግሞ የእነሱን ዶሜንስ እንዴት እንደምንፈልግም አይተናል። ለምሳሌ የኤፍ የራሱ ዶሜን አለው፣ የጂ የራሱ ዶሜን አለው። የኤፍ ፕላስ ጂ ዶሜን ምን ይመስላል? የኤፍ ማይነስ ጂ ዶሜን ምን ይመስላል? የኤፍ ታይምስ ጂ ዶሜን ምን ይመስላል? የኤፍ ኦቨር ጂ ዶሜን ምን ይመስላል የሚለውን ባለፈው ሌሰናችን አይተናል። እነሱን ማየት ትችላላችሁ። ዛሬ ደግሞ የተለያዩ ሲምፕል የሆኑ ካልኩሌሽኖችን አብረን እየሰራን አብረን ቴክስት ቡካችሁን ይዛችሁ አብረን የምንቀጥል የሚሆነው አይሆፕ አሪፍ ጊዜ እናሳልፋለን ብዬ አስባለሁ። ከኤክሰርሳይዝ 1.15 እንጀምራለን ማለት ነው። በጣም አሪፍ። ምንድነው የሚለው የመጀመሪያው ጊቨን ኤፍ ኦፍ ኤክስ 2 ማይነስ ኤክስ ይመጣል። ጂ ኦፍ ኤክስ ደግሞ ማይነስ 2 ኤክስ ፕላስ 3 ነው የሚለን። ዲተርማይን ኤፍ ፕላስ 2 ጂ ነው የሚለን። ምንድነው ይሄ በጣም ቀላል ነው። ኤፍ ፕላስ 2 ጂ ማለት ኤፍ ማለት 2 ማይነስ ኤክስ ነው አይደል? 2 ማይነስ ኤክስ ነው ፕላስ 2 ታይምስ ጂ ደግሞ ማለት ነው ማይነስ 2 ኤክስ ፕላስ 3 ነው። በጣም አሪፍ። ስለዚህ ሲምፕል ካልኩሌሽን ነው ማለት ነው። ይህን ዲስትሪቢዩት ማድረግ ብቻ ነው የሚጠበቅብን። 2 ማይነስ ኤክስ ፕላስ የኛው ማይነስ 4 ኤክስ ይመጣል ፕላስ 6 ይመጣል። 2 ማይነስ ኤክስ ማይነስ 4 ኤክስ ፕላስ 6 ይመጣል ማለት ነው። ግልጽ ነው አይደል? በጣም አሪፍ። ስለዚህ ስንት ይመጣል አሁን? ይሄ 2 ማይነስ 5 ኤክስ ፕላስ 6 ነው። ቁጥሩን ብናስቀድመው 8 ማይነስ 5 ኤክስ ይመጣል። ይሄ ማን ነው? ኤፍ ፕላስ 2 ጂ ነው ማለት ነው። መጨረሻ ላይ ደግሞ ማንን ተኩ ይላል? ይሄን ተኩ ይላል። ስለዚህ አሁን ኤፍ ፕላስ 2 ጂ ኦፍ ኤክስ የነበረው 2 ሲተካበት ማለት እዚህ ጋር 2 መተካት ማለት ነው። ስለዚህ ስንት ይመጣል አሁን? 8 ሲቀነስ 5 ሲባዛ በሁለት ይመጣል። ስለዚህ 8 ሲቀነስ 10 ስንት ይመጣል? ኔጌቲቭ 2 ይመጣል ማለት ነው። በጣም አሪፍ። ግልጽ ነው አይደል ተማሪዎች? በጣም አሪፍ፣ በጣም አሪፍ። እንደያል ሲምፕል በጣም ቀላል ነው። ካልኩሌት ማድረግ እንችላለን። እዚህ ጋር 2f ማይነስ ጂ ነው የሚለው። ኤፍ እና ጂ አይቀየሩ። ኤፍ ማለት 2 ማይነስ ኤክስ ነው። ጂ ማለት ማይነስ 2 ኤክስ ፕላስ 3 ነው። አይ ቲንክ ያ ልክ ነን። ከላይ ያለው ጥያቄዎችን ለመውሰድ ያለው ያ ልክ ነን። አሁን መስራት ነው ከዚህ በኋላ። 2f ማለት 2 ኢንቱ 2 ማይነስ ኤክስ ነው የሚመጣው። ማይነስ ጂ ደግሞ ማለት ማይነስ 2 ኤክስ ፕላስ 3 ይመጣል ማለት ነው። ይሄ ማለት 4 ማይነስ 2 ኤክስ ይመጣል። ይሄ ፕላስ 2 ኤክስ ማይነስ 3 እቺ ኔጌቲቭ ስለምትገባ ማለት ነው። ስንት ይመጣል አሁን? ይሄኛው በዚህ ይጠፋል አይደል? በጣም አሪፍ። ስለዚህ ስንት ይመጣል? 4 ማይነስ 3 ኢኳልስ ቱ 1 ማለት ይሄ ማለት 2f ማይነስ ጂ ነው። ስለዚህ አሁን ይሄ ኮንስታንት ስለሆነ 2f ማይነስ ጂ ኦፍ 2 ስንት ነው የሚመጣው? 1 ነው። ለምን? ኮንስታንት ነምበር ስለሆነ ማለት ነው። በጣም አሪፍ። ግልጽ ነው አይደል? ኦኬ፣ በጣም አሪፍ። እንቀጥላለን። አሁንም በተመሳሳይ 2f ታይምስ ጂ ነው የሚለው። ስለዚህ 2 ኢንቱ 2 ማይነስ ኤክስ ታይምስ ጂ ደግሞ ማለት ማን ነው? ማይነስ 2 ኤክስ ፕላስ 3 ነው ማለት ነው። እናባዛው። ይሄን ሲባዛ ስንት ይመጣል? 4 ማይነስ 2 ኤክስ አይደለም የሚሆነው ኢንቱ ማይነስ 2 ኤክስ ፕላስ 3 ይመጣል። ይሄንን ሲምፕሊፋይ ይሄንን ማባዛት ነው። 4 ታይምስ ይሄ ማይነስ 8 ኤክስ ይመጣል
ይሄኛው ፕላስ 12 ይመጣል በአራት ሲባዛ ማለት ነው። ከዛ በቀጣይ ደግሞ በሁለት ሲባዛ ኔጌቲቭ ታይምስ ኔጌቲቭ ፖዚቲቭ ማለት 4x ስኩዌር ይመጣል። ማይነስ 2x ታይምስ 3 ማይነስ 6x ይመጣል ማለት ነው። ሶ አሁን ላይክ ተርም አለ። ስለዚህ ማይነስ 6x አለ፣ ማይነስ 8x አለ። መጀመሪያ 4x ስኩዌር እናስቀድም። ማይነስ 14x ይመጣል። ማይነስ 8x ማይነስ 6x ያ መጨረሻ ላይ ፕላስ 12 ይመጣል። በጣም ስለዚህ አሁን ይሄ ማለት 2f ታይምስ g ነው። ሶ ከዛ በኋላ 2f ታይምስ g ኦፍ 2 ከተባለ ደግሞ መጨረሻ ላይ 2 መተካት ነው። ስለዚህ 4 ኢንቱ 2 ስኩዌር ማይነስ 14 ኢንቱ 2 ፕላስ 12 ይመጣል አይደለ? በጣም አሪፍ። ስለዚህ አሁን ይሄ 2 ስኩዌር 4 ነው። 4 ታይምስ 4 16 ይመጣል። ማይነስ ይሄ 28 ይመጣል ፕላስ 12 ይመጣል። በጣም አሪፍ። ይቺና ይቺ ቢደመሩ ስንት ይመጣል? 28 ይመጣል። 28 ሲቀነስ 28 ስንት ይመጣል? አሁን 0 መጣ ማለት ነው። በጣም አሪፍ። ስለዚህ አሁን ይሄኛውን በጠቅላሉ መስራት ይቻላል ነው። ሶ እንስራው 3f ኦቨር 2g ማለት 3 ማለት 3 ኢንቱ ማይነስ 2x ፕላስ 3 ነው እንጂ ሶሪ 3f ነው። ኦኬ f ለካ 2 ማይነስ x ነች። ሶሪ እዚህ ጋር 2 ማይነስ x ኦቨር 2 ኢንቱ ማይነስ 2x ፕላስ 3 ነው። ሶ ስንት ይመጣል አሁን 6 ማይነስ 3x ኦቨር ማይነስ 4x ፕላስ 6 ይመጣል። ሶ ሊስት የምናጣፈው ነገር ያለ አይመስለኝም። ሶ ምንድነው ከዛ በኋላ ኦፍ 2 ከተባለ 2 ብንተካ ስንት ይመጣል አሁን እዚህ ጋር 6 ማይነስ 3 ኢንቱ 2 ይመጣል ኦቨር ማይነስ 4 ታይምስ 2 ፕላስ 6 ይመጣል። ይሄ 6 ማይነስ 6 ይመጣል ኦቨር ይሄ ማይነስ 8 ፕላስ 6 ይመጣል። በጣም አሪፍ። ሶ ይሄኛው ከላይ ያለው 0 ይመጣል፣ የከታች ያለው ማይነስ 2 ሶ ሲምፕሊ 0 ይመጣል ማለት ነው። ስለዚህ የምናጣው 3f ኦቨር 2g ኦፍ 2 ኢኳልስ ቱ ምን መጣ 0 መጣ ማለት ነው። ግልጽ ነው አይደል? በጣም አሪፍ በጣም አሪፍ። ሶ እንዲያል ማንኛውም አይነት ካልኩሌሽን መስራት እንችላለን ነው። ሶ ወደ አራተኛው ጥያቄ ምንድነው የሚለው ዲተርማይን which of the following pairs of formulas define the same function ነው የሚለው። ሶ ተመሳሳይ ከሆኑ the same እንላለን ማለት ነው። ሶ የመጀመሪያው ይሄ ምንድነው y is equal to x square ነው። ሁለተኛው ደግሞ y is equal to x square ግን x greater than or equal to 0 ነው የሚለው። ይሄኛው ሁለቱ አንድ አይነት አይደሉም። ለምን የዚህኛው ዶሜን x greater than or equal to 0 ነው፣ የዚህኛው ዶሜን ግን ኦርደር ነበር። ስለዚህ እነዚህ አንድ አይነት ፈንክሽን አይደሉም። ያ እሱ ለሁለተኛው ሪስትሪክሽን ስላለው ማለት ነው። ቢ እና ባዛና ይሄኛው ይሄን ከሰጠን ምንም ችግር የለውም ይሆናል ማለት ነው። ይሄኛውና x + 1 the whole square times x - 2 እናደርገውና ሶ x + 1 the square x square plus 2x plus 1 ይመጣል። ከዛ x - 2 እናባዛ። በጣም አሪፍ። እሺ በx ስኩዌር ሳባዛ ስንት ይመጣል አሁን x cubed minus 2x square ከዛ ደግሞ በ2x አባዛ ፕላስ 2x square minus 4x አይደል ይመጣ 2x times minus 2 minus 4x ይመጣ ፕላስ x minus 2 ይመጣል። ሶ አይ ቲንክ ይሄ በዚህ ይጣፋል። ስለዚህ x cubed minus 4x plus x minus 3x ይመጣል minus 2 ይመጣል። ያ ልክ ናቸው። ሶ ይሄ ሲባዛ ይመጣል። ልክ ነው። ይሄ ልክ ነው። ዘ ሴም ፋንክሽን ናቸው። ሲ ላይ ስንመጣ y is equal to 1 over x ይለናል። ይሄኛው ደግሞ y is equal to x plus 1 over x square plus x ነው። ይሄኛው እንዲህ ብለን መጻፍ እንችላለን። x plus 1 over የጋራ x into x plus 1 ነው አይደል? አሁን የመጀመሪያው የዚህ ዶሜኑ ማን ነው? ኦርደር ነምበር ዊዛውት 0 ነው አይደል? እቺን 0 የምታመጣው 0 ብቻ ነች አይደል? እዚህ ጋር ግን ስንመጣ የዚህኛው ዶሜን ማን ነው ከተባለ ዶሜን መጀመሪያ ከመቃለሉ በፊት ስለሆነ የምንሰራው የዚህ ዶሜን ማን ነው? ኦርደር ነምበር ዊዛውት አንደኛው 0 ነው፣ አንደኛው ደግሞ ኔጌቲቭ ነው አይደል? ምክንያቱም ኔጌቲቭ 1 ተጠቀም 0 ስለሚመጣ ማለት ነው። ስለዚህ እነዚህ ሁለቱ የተለያዩ ናቸው። አንደኛው በዶሜናቸው የተለያዩ ኢቭን ኢፍ ተቃሉ 1 ኦቨር ኤክስ ቢመጣ ዶሜን ቀድሞ ነው የሚሰራው። ሶ የዚህኛው ዶሜን ኦርደር ነምበር ዊዛውት 0 እና -1 ነው። የዚህኛው ዶሜን ግን ኦርደር ነምበር ዊዛውት 0 ስለሆነ ማለት ነው። ግልጽ ነው ተማሪዎች?
በጣም አሪፍ። ስለዚህ እነዚህ ሁለቱ እኩል አይሆኑም ማለት ነው። ኦኬ ዲ ደግሞ y is equal to the power of x ይሄ ኤክስፖኔንሻል ነው፣ ይሄኛው ደግሞ ሊኒየር ነው። እነዚህ ሁለቱ በምንም ታምር አንድ አይነት ፋንክሽን ሊሆኑ አይችሉም ማለት ነው። እንዲህ እያል በተመሳሳይ ይሄኛው ምንድነው? ይሄኛው ሊኒየር ነው። ዶሜኑ አሁን የዚህ ዶሜን ማን ነው? ኦለር ሪል ነምበር ነው። ኦለር ሪል ነምበር ነው። ለምን? ሊኒየር ስለሆነ። የዚህኛው ግን x ስኩዌር ማይነስ 1 x ማይነስ 1 ታይምስ x ፕላስ 1 ይሆንና ኦቨር ከታች ያለው x ማይነስ 1 ነው። ሲጣፋ x ፕላስ 1 ይመጣል። ልክ ነው። ግን የዚህ ዶሜን ማን ነው ከተባለ ዶሜኑ ማን ነው? ኦለር ሪል ነምበር ዊዛውት ይቺኛዋን ዜሮ የሚያመጣት ማን ነው? 1 ነው አይደል? የስ አሁን የዚህኛው ኦለር ሪል ነምበር ነው ያልነው። የዚህኛው ግን ኦለር ሪል ነምበር ዊዛውት 1 ነው። ለምን? ከመጣፋቱ በፊት ስለሆነ ዶሜኑ የምንፈልገው። ስለዚህ እነዚህ ሁለት ፋንክሽኖች አንድ አይነት አይሆኑም ማለት ነው። በጣም አሪፍ። ኤፍ ደግሞ y is equal to x ሊኒየር ነው። የስ ይሄኛው ደግሞ እንደዚህ ማለት ነው። ሶሊድ ቫልዩ ኦፍ x ማለት ሲወጣ እንደዚህ ነው። ስለዚህ እነዚህ ሁለቱም አንድ አይነት አይደሉም። ሶ ጂ ደግሞ ምንድነው የሚለው y is equal to x እና y is equal to the cube root of x ይሄና በዚህ ይጣፋል። ይሄ x ስለሚሰጥ ይሄ በጣም ትክክል ነው ማለት ነው። ሶ አይ ቲንክ ይሄኛውም አይሆንም በእርግጠኝነት። አሁን የዚህ ዶሜን ማን ነው? ኦለር ሪል ነምበር ዊዛውት ዜሮ ነው አይደለ? ይሄኛው ለመጀመሪያው። ይሄኛው እንደዚህ አድርገን ራሱ መስራት እንችላለን። ፎር ኤክስ ግሬተር ዛን ዜሮ ነው የሚለን። ፎር ኤክስ ግሬተር ዛን ዜሮ ከሆነ ፎር ኤክስ ግሬተር ዛን ዜሮ ከሆነ ዶሜኑ ማን ነው? ዶሜኑ ኦለር ሪል ነምበር ኤክስ ግሬተር ዛን ነው። ዶሜኑ ኦለር ሪል ነምበር ሳይሆን ለዚህኛው ምንድነው የሚሆነው? ፎር ኤክስ ግሬተር ዛን ዜሮ የሚል ሪስትሪክሽን ከሰጠን አሁን የዚህኛው ዶሜናችን ማለት ማን ነው ማለት ነው? ምን ማለት ነው የዚህኛው ዶሜን? ዜሮ አውቱ ፖዚቲቭ ኢንፊኒቲ ነው ማለት ነው። ዜሮ አውቱ ፖዚቲቭ የዚህኛው ግን ማን ነው? ኦለር ሪል ነምበር ዊዛውት ዜሮ ማለት ከኔጌቲቭ ኢንፊኒቲ አውቱ ዜሮ ዩኒየን ከዜሮ አውቱ ፖዚቲቭ ኢንፊኒቲ ነው ማለት ነው። ሶ እነዚህ ሁለቱ አንድ አይነት ሊሆኑ አይችሉም ማለት ነው። ግልጽ ነው ተማሪዎች? በጣም አሪፍ። ብዙ ጊዜ እንደዚህ አይነት ፈተናዎች ይመጣሉ እና እነዚህም በጣም ጥንቃቄ ያስፈልገናል ማለት ነው። አይ ሆፕ የዛሬው ክላሳችን ይህን ይመስል ነበረ። በቀጣይ በሌላ ላይ እስከምንገናኝ አሪፍ ጊዜ ይሆንላችሁ። መልካም የትምህርት ጊዜ፣ መልካም የጥናት ጊዜ። ቻው